በዓለም የነዳጅ አቅርቦት ላይ በታሪክ ከፍተኛ የሆነ መስተጓጎል ማስከተሉ የሚነገርለት የመካከለኛው ምስራቅ ጦርነት ተጽዕኖው በሁሉም አቅጣጫ ተዳርሷል። በተለይ ነዳጅን ሙሉ በሙሉ ከውጭ የሚያስገቡ ሀገራት ፈታኝ ሁኔታን እንዲያስተናግዱ እያደረገም ነው። ምንም እንኳን ክስተቱ ቅጽበታዊ ቢሆንም ኢትዮጵያ ወዲያውኑ አፋጣኝ የተቀናጀ የመቋቋም አቅም በመገንባት ችግሩን በዘላቂነት እየተወጣች ትገኛለች። በኢኮኖሚ ጫፍ የደረሱ ሀገራትን አቅም ጭምር የተገዳደረውን ይህን ችግር ኢትዮጵያ መቋቋም በመቻሏም የትራንስፖርት እንቅስቃሴ አልቆመም፣ የአውሮፕላን በረራም አልተቋረጠም። ዓለም ላይ ነዳጅ ችግር አጋጥሟል። ሉፍታንዛ በረራ ቀንሷል። አንዳንድ አውሮፓ ሀገራት 15 ቀን 20 ቀን ከቀጠለ ሙሉ በሙሉ ፍላይት እናቆማለን ብለዋል። የእናንተ አየር መንገድ እንዴት ነው መብረር የቻለው? ይሄን ጠይቅ ኢትዮጵያ አልሰማም። እኔ እንቅልፍ የለኝም፣ እናንተ ግን ስትጠይቁ አልሰማም። ተሰለፍን ብቻ ነው የምትሉት። ተሰለፋችሁ እንጂ መኪና ኢትዮጵያ ውስጥ አልቆመም። ዛሬ እንቅስቃሴ አለ። እንዴት ሆነ ይሄ ነገር? 100% ተጨማሪ የነዳጅ ኮስት የኢትዮጵያ መንግስት ሰብሲዳይዝ ያዘጋል ላለፉት 1-2 ወር ገደማ። የመካከለኛው ምስራቅ ጦርነትን ተከትሎ ኢትዮጵያ የመጠባበቂያ የነዳጅ ዲፖዎቿ በሙሉ አቅማቸው እንዲሰሩና ክምችቱ ለታለመለት የኢኮኖሚ እንቅስቃሴ ብቻ እንዲውል አድርጋለች። የሆርሙዝ ወሽመጥ መዘጋት የነዳጅ ዋጋ በከፍተኛ መጠን እንዲያሻቅብ ቢያደርግም ከመደበኛ ገበያ ውጪ በውድ በመግዛት አቅርቦቱ እንዳይቋረጥም ተደርጓል። በአጣዳፊ የግዢ ዘዴ በልዩ ክትትል ለአየር መንገዳችን አስተማማኝ ነዳጅ ማቅረቡን በአስተማማኝ መልኩ ሲሰራ ቆይተዋል። የቤንዚን አቅርቦት በኢኮኖሚ ውስጥ በአስተማማኝ መልኩ እንዲቀርብ ማድረግ ተችሏል። ነጭ ናፍጣ አብዛኛው የነዳጅ አጠቃቀማችንን ከፍተኛው ነጭ ናፍጣም ስለሆነ ይህንን በተመለከተ ቁጠባም ለማድረግ ዲፖቻችንም ለመሙላት የዓለም ሁኔታም አስጊ ሁኔታ ስለነበረ አጠቃላይ የጋራ ኃላፊነትን በመሆኑ የአቅርቦት መጠኑ ከ9 ወደ 4.5 ሚሊዮን ሊትር በቀን እንዲወርድ ተደርጎ ነበር ማለት ነው። በዚህ ሳምንት የናፍጣ ነዳጅ አቅርቦት ወደ መደበኛው እንዲመለስ መወሰኑ ኢትዮጵያ ለገጠማት ፈተና የሰጠችው ምላሽ ውጤታማ መሆኑን አመላካች ነው። በተለይ በአሁኑ ወቅት የከፍተኛ የሆነ የግብርና ምርት ዝግጅት እና የግብርና ምርት ስራዎች የሚሰሩበት ወቅት በመሆኑ የእርሻ ምርቶችን ወደ ገበያ በመድረስ የፕሮጀክቶች አፈጻጸም ላይ የተፈጠረውን ጫና ለመቋቋም የግብርና ስራዎችን በተቀላጠፈ መልኩ ለማካሄድ የኤክስፖርት ስራዎቻችንን በከፍተኛ ደረጃ ለማጠናከር ምንም እንኳ መንግስት በከፍተኛ ውድ ዋጋ እየገዛ በከፍተኛ ድጎማ እያቀረበ ቢሆንም የናፍጣ አቅርቦት ከጦርነቱ በፊት ወደ ነበረበት እንዲመለስ በመንግስት ተወስኗል። ይሄ ማለት ነው በቀን 4.5 ሚሊዮን ናፍጣ በአገር ደረጃ እናቀርብ የነበረው ከጦርነቱ በፊት ወደ ነበረበት ወደ 9 ሚሊዮን ሊትር ሙሉ ለሙሉ እንዲመለስ ተወስኗል። ኢትዮጵያ የዓለም አቀፍ የነዳጅ ገበያ አለመረጋጋትን ለመቋቋም የተከተለችው የፖሊሲ አቅጣጫና የሎጂስቲክስ ዝግጁነት ሀገራዊ ኢኮኖሚው ከጉዳት እንዲጠበቅ አድርጓል። የናፍጣ አቅርቦት መስተካከልም የምርትና ምርታማነት እንቅስቃሴው ተጠናክሮ እንዲቀጥል የራሱ የሆነ አዎንታዊ ድርሻ አለው።